ምን ሆነሻል ቲና? ዝም በል እሺ። ቆይ ላስረዳሽ። ምንም ነገር እንድታስረዳኝ አልፈልግም። ተረጋጊ ቲና። ስድና እሺ። ባልጌ ነህ ባልጌ። እንዴ ቆይ ተረጋጊ። አልረጋጋም። ቢገባ ግን በዚህ ልክ አይመስለኝም ነበር። ላንተማ መልአክ ሆኜልህ ነበር። የወደቀውን መልአክ ማለት ነው ሳጥናኤልን። ሲጀመር አንቺ ለማንም ጥሩ ሆነሽ አታቂ። አዎ አታቂም። ተፈጥሮሽ ነው ሲጀመር። ደምሽ ውስጥ ክፋት ነው ያለው። እኔ ልትናገረኝ ሰላም ዳይስተን እንደነት ከበራችሁ በመላው ማለት ኢትዮጵያ ነው ታናችሁ እግዚአብሔር ይመስገን ደህና ነኝ። የከፈኛ ምሰና የሰራተኛው ፍጥጫ ክፍል 17 ቀጣይ ክፍልን አብረን እናያለን። ዳንኤል ወደ ነካሌ ቤት ይመጣል። ቲና ብቻዋን ከሽማግሌው ጋር ቁጭ ብላ ነበር ሳሎን። ሽማግሌው ያኔ እሷ ባትፈልገውም እንዳለባት ቆጥረው ልክ ሲገባ በጥፊ ነበር የተቀበለችው። እንደምን ሆነሽ ቲና ይላል ዳንኤል። ዝም በል እሺ ትላለች ቲና። አስረዳሽ ይላል ዳንኤል። ቲና ስድ ነሽ ባለየ ነህ፣ ምንም ነገር ልትለኝ አልፈልግም። ባለየ ቆሻሻ ነህ፣ ቢገባህ ላንተ ነው እሺ እንደዚህ የሆነው ትላለች ቲና። ዳንኤልም ቆይ ተረጋጊ፣ ቆይ የሆንሽው ነገር አለ ይላታል። ወይ ለምንድን ነው አንተ እንደዚህ ፊት ለፊት የምትለው ትለዋለች። ዳንኤልም እየሰደብሽኝ እኮ ነው ይላታል። እሷም አዎ እየሰደብኩ ነው ባለየ ወራዳ ልክስክስ ነህ ትላለች። እሺ ቲና ውሳኔ ትክክል ነበር ማለት ነው ይላል ዳንኤል። የት ውሳኔ? ለቃቅመት ለቀምቃን ወሰድ ትላለች ቲና። ዳንኤልም ትዕግስቱ አለቀና ይኸውልሽ ከዚህ በላይ ከተናገርሽኝ አስቀይምሻለሁ። ኧረ አንተ አሁን አስቀያሚውም ተቀያሚውም ትላለች ቲና። የትም ማድረግ መጥተህ እንደፈለግ ለዛውም በገንዘቤ እንደፈለግ ትጫወትብኝ አትችልም እሺ ትላለች ቲና። ዳንኤል ባለየ አንሻቃለሁ ግን በዚህ ልክ አትመስለኝም ነበረ። ጀመር አንቺ ለማንም ጥሩ ነሽ አታውቂም። ሳጥናኤል ነሽ ደምሽ ውስጥ ክፋት ብቻ ነው ያለው ይላል ዳንኤል። እኔ ልትነገረኝ አትችልም። ይህን ሁሉ ነገር ያደረኩት ለአንተ ብዬ ነው። ይህን ደግሞ ጠንቀቀህ ታውቃለህ ትላለች ቲና። ዳንኤል እኔ እሺ ባርግልኝ ብዬ የጠየኩሽ አባት አለ? ቆይ እንደዚህ ሽምጥምጥ አድርገሽ ስታስቀምጪ ይህን ሰውዬ ለእኔ አማክረሽኛል? አንቺ ከሆነ መዝለቅ አይቻልም፣ ግን ደግሞ አንድ ያነካክተሽኛል፣ ግን ደግሞ ልክሽን አትለፊ ብሎ ጥሎ ይወጣል ዳንኤል። እሷም አናገረኝ ብላ ስትይዘው በፍጹም እንዳትከተይ ብሎ ጥሎ ትሄዳል። የካሌብ አባት ለካሌብ ተጫርተዋል ይላሉ። ተሰዳደቡ ይላል ካሌብ። አዎ በጣም ተሰዳደቡ ይላሉ እሳቸው። እንግዲህ ከዚህ በኋላ የሚመጣ አይመስለኝም ይላል ካሌብ። ካላበደ በቀር ከዚህ በኋላ አይመለስም ይላሉ የካሌብ አባት። ካሌብም የፕሮግራም ላይ ይገኛል። ወንድም አይደል ይላል አባት። እሱ ከሆነ ማንም ምንም እንደማያውቅ ነው የሚያስበው። እሷም እንደዛው ይላሉ። ካሌብ ትሁትን እስካሁን ምን ማለማድረጓ ራሱ በጣም ይገርመኛል ይላል የካሌብ አባት። እየሞከረች አይደለም እንዴ አልተሳካላትም እንጂ ይላሉ የካሌብ አባት። ካሌብ ብኖር ጥሩ ነበር ይላል የካሌብ አባትም። ብትኖርማ አይጣሉም ነበር ይላሉ። አባዬ እኔ እኮ ዝም ብዬ ነበር ያደረኩት እንዲሁ ሪያክሽኗን ለማወቅ ነበረ ይላል ካሌብ። ጨጓራዋን ላጥቋት ይላል ካሌብ። የካሌብ አባት እራሷ ጨጓራ የላትም ይላሉ። ዛሬ ንፋስ አልተቀበልኩም እናንወጣ ይሉና የካሌብ አባት ከልጃቸው ጋር ይወጣሉ። ቲና ከወለችበት መጣ። ትሁት ብላ ጠራታለች። አቤት ቲና ትላለች። የት አሉ ትላታለች። ሰውየው የት ሄዶ ነው ትላለች። ወጥተዋል ትላለች ትሁት። ቆይ ምን አስበው ነው ወደ ተለየ ተሜዳ አስበው ነው ትላለች ቲና። ትሁትም አይ ልብስ ሊገዛለት ምን ትላለች ቲና። ትሁትም ለፕሮግራማችን ነው ትላታለች። መራመድ የማይችል ሰው ለምንድን ነው ፕሮግራም ላይ የሚገኘው ትላለች ቲና። ያው የካሌብ አባት ስለሆነ ነው ትላለች ትሁት። ምን አገባኝ ፕሮግራም ላይ መንቀሳቀስ የማይችል ሰው ቢቀርስ ምን ይሰራል ትላለች ቲና። ቢቀርስ ባይኖር ትላለች ቲና። ትሁትም ቢቀርስ ማለት አባቱ በሌለበት ደስ የሚለው ይመስልሻል ትላለች ትሁት። እኔ ደግሞ አባቱ ካለ በፍጹም ደስ አይለኝም ትላለች ቲና። ትሁትም እንግዲህ ቲና አባቱ እንዳይኖር መቼም ማድረግ አትችልም ትላታለች። ትላለሁ ምን ማድረግ እንዳለብኝ አውቃለሁ ትላለች ቲና። ሂጂና አቃጥሪ ትላለች ትሁትን። ትሁትም በእኔ አለማቃጠር ውስጥ የአንቺ ማድረግ የምትችል ነገር ካለ ሞክሪ ትላለች። እኔ ትና ነኝ ሁሉንም ማድረግ እችላለሁ ትላለች ቲና። ትሁትም ሞክሪ ጥሩ ይቅናሽ ትላታለች። እንዴ የሰውየው ደጋፊ ነበርሽ እኮ ትላለች ትሁትን። ትሁትም አሁንስ የማን ነኝ ማድረግ የሚያትችውን ነገር ማድረግ ከቻልሽ እንግዲህ የቅናሽ እያልኩሽ ነው ትላታለች። ቲና ከትሁት ጋር እንደዛ ከተጨቃጨቀች በኋላ ውጭ ወጥታ ዳንኤል ታገኘዋለች። ምን ሰሪ መጣች ይላታል። ጨረስክ ትላለች። ምን ይላል ዳንኤል። ከኔ ጋር የምታገኘው ጥቅም ነው ትላለች። ምን ለማለት ነው የምትይው ነገር አልገባኝም ይላል ዳንኤል። እንዴት ገባኝ ካሌብ ትልቅ ሬስቶራንት ከሴት ጋር ይተዋል ትላለች ቲና። እኔም ይላል ዳንኤል። ዳንኤል እንዳትዋሽኝ የዛኑ ቀን ደግሞ አደርግ ትላለች። ዳንኤል ቲና እያበድሽ ነው ይላል። እኔ በጣም ጤነኛ ነኝ ትላለች። ዳንኤልም ሲጀመር የሱን ወሬ ሰምተሽ ከዛ ቤት አዋርደሽ አስወጣችኝ፣ ደግሞ ምን ልትሆኚ ነው ድረስ የመጣሽው ይላል ዳንኤል። ለምን እንደዚህ እንዳደረግክ ማወቅ እፈልጋለሁ ትላለች ቲና። ዳንኤልም ስራ ፈት ብሎ የቆመችበት ቦታ ትቷት ይሄዳል። መልስ ወደ ቤቷ ስትመጣ ካሌብና የካሌብ አባት እቤት ቁጭ ብለው ታገኛቸዋለች። የት ሄዳችሁ ነው ትላለች ቲና። አልሰማሽም እንዴ ላባዬ ልብስ ልገዛለት ነው ይላል ካሌብ። ምን ላባዬ ነው የምትገዛው ትላለች። አዎ ላባዬ ይላል ዳንኤል። ካሌብ ቲና ምን አደግን እኔ የምልህን ብትሰማ ትላለች። ምን ብለሽ ነበር ይላታል። እሱ ግርግር ላይ ባይኖር አላልኩም ነበር ለምን ቤት አይቀመጥም ትላለች። እኔ እንደፍረሽ እንደዚህ በማለትሽ ራሱ አስከፍቶኛል ይላል ካሌብ። እኔ እኮ ላባዬ ብዬ ነው ትላለች ቲና። ካሌብም የሚሻለውን ነገር እኔ አውቃለሁ፣ አባቴ በሌለበት የሚደረገውን ነገር አልፈልገውም ይላታል። ካሌብ ትላለች። አቤት ቲና ይላል ካሌብ። ለምን እንደዚህ እንደምል ገብቶሃል ትላለች። አዎ ቲና በአባዬ ታፍሪያለሽ፣ የማይመስል ነገር አታውራ ትላለች ቲና። ካሌብም የማይመስል ነገር ከሆነ አባዬ ላይ ታዩሽ ይላል። እንደዛ ብሏት ተነስቶ ይሄዳል ካሌብ። እሷም ወደ እሳቸው ጠጋ ብላ ይኸውልህ አንተ ከምትኖር ብገል ይቀለኛል እሺ ትላለች። ካሌብ ቆይ ዳንኤል የት ሄደ ይላታል ቲናን። አኩልፎኛል ትላለች። ለምን ይላል ካሌብ። እሷም አትልከስከስ አርፈ ተቀመጥ ስላልኩ ነው ትላለች። ካሌብም አንቺ ምን ነካሽ እሱ ጋር ልጅ አይደል ይላል ካሌብ። ቲናም እንዴ በማን አባቱ ገንዘብ ትላለች። ካሌብም ደግሞ አንቺ ነሽ እንደ ገንዘብ የምትሰጪው ይላል። ባልሰጠው ውስጥ እንዴት እንደዚህ ይሆናል? ቆይ ደግሞ ትዳር ለመስረት ቢልስ በምን ገንዘብ ነው? ወይ ብታረግዝበትስ ትላለች ቲና። ባለፈው እኮ ጠይቀሽኝ ነገረች ነበረ አሁን ፕሮግራማችን ላይ አይመጣም ይላል ካሌብ። እሷም እኔ ስላስቀየምኩት የሚመጣ አይመስለኝም ትላለች ቲና።
በቃ እሺ እኔ እደውልለታለሁ ይላል ካሌብ። ቲናም ይሻላል ትላለች። አዎ ደውዬ አናግረዋለሁ እሺ ካለ ይመጣል ይላል ካሌብ። አስታርቃችኋለሁ ይላል ካሌብ። እሺ ካሌብ ዳንኤልን ያገኘዋል። ቆይ ምንድን ነው ችግራችሁ ይለዋል። አንዳንዴ በጣም ታበዛዋለች ከሷ ጋር ስለተቀመጥኩ ነው መሰለኝ ይላል ዳንዳን። እሺ ካሌብ አመሰግናለሁ ይላል ዳንኤል። ካሌብም አሁን እኮ ወንድሜ ነህ እንደዚህ ማለት አይጠበቅብህም፣ ደግሞ ፕሮግራማችን ላይ አንተ መገኘት አለብህ ይላል ካሌብ። እሱማ ልክ ነህ ይላል ዳንኤል። ካሌብም በልሽ አሁን እንሂድ ይለዋል። አይ እኔ ራሴ እመጣለሁ አሁን አንድ ፕሮግራም አለኝ ይላል ዳንኤል። ልትጠራ አስበህ ነዋ ይላል ካሌብ። ዳንኤልም አይ እኔ ራሴ እመጣለሁ። ቲና ትሁት ወዳለችበት ኪችን ዳ እርግጠኛ ነኝ ከዳኒ ጋር ስለተጣላሁ ጮቤ እየረገጥሽ ነው አይደል ትላታለች። ለምን ትላታለች ትሁት። ቲናም የኔ ደስታ ስለማትፈልጊ ነዋ። ትሁትም በእርግጥ ከሆነ ጊዜ በኋላ ጥላት ይሆነሻል፣ ግን ደግሞ አንቺ ተደሰችም ተከፋሽም እሱ የሚያሳስበኝ ጉዳይ አይደለም ትላለች ትሁት። አይዞሽ አታስቢ፣ ይህ ትዳር ከሁለት ወር በላይ አይቆይም ትላለች ቲና። ትሁትም አልሰማሽኝም መሰለኝ፣ እሱን እኔ ምንም አይመለከተኝም እያልኩሽ መሰለኝ ትላለች ትሁት። የእንደረገመድሽ ይበጠሳል ትላለች ቲና። ትሁትም ጉልበት ካለኝ የትም መስራት የምችል ሰው ነኝ ትላታለች። ቆይ አንቺ ካሌብን ትወጂዋለሽ ትላለች ቲና። ትሁትም እያባርሽ ነው ትላታለች። ስራ ልስራበት ትላለች ትሁት። እንደሆነች በመቅረትሽ ግን በጣም ነው የማዝነው ትላለች ቲና። ትሁትም አይዞሽ አትዘኝ፣ እኔ አሁን በሁሉም ፊት ሚስት ተብዬ ስተዋወቅ አንቺ ደግሞ ትላለች ቲና። ዳንኤል ወዛ ሰፈር ወደ ትሁት ቲና ጋር ሊሄድ ሲል የካሌብ አባት የሆነ ሱቅ አጠገብ ቁጭ ብሎ ያገኛቸዋል። አይን ላይን ይፋጠጣሉ። ግራ ተጋብተው ጎንበስ ቀና ብሎ ካየ በኋላ ሩጫውን ይቀጥላል። ዳንኤል ግራ ውጭኝ ብሎ ከቆመበት ቦታ በፍጥነት ሮጦ ከሳቸው ይሰወራል። በፍጥነት እየሮጠ እያለ ፊት ለፊቱ ደግሞ ከካሌብ ጋር መንገድ ላይ ይገጣጠማል። እንደዛ በፍርሃት ልቡ እየተንቀጠቀጠ ሰላም ነው ካሌብ ይላል። ምን ነው የተቻኮልክ ትመስላለህ ይላል ካሌብ። አይ እንዲሁ ነው ወደ ቤት እየሄድኩ ነበር ይላል ዳንኤል። ካሌብም በቃ አብረን እንሄዳለን ይላል። እሺ ይላል ዳንኤል። ካሌብም ምንድን ነው ግን በሰላም ነው በጣም ቸኩልሃል ይለዋል። አዎ ቸኩያለሁ ይላል ዳንኤል። እንትን ይቅርታ ለመጠየቅ ተዘጋጅተሃል ይላል ካሌብ። ዳንኤልም በሚገባ ይላል። እሺ በቃ እንደዛ ከሆነ እንሂድ ብለው ወደ ቤት ለመሄድ ይነሳሉ። ካሌብ ሰፈር ሲደርሱ ዳኒ አንተ ግባ እኔ ፍሩት ገዝቼ ልምጣ ይላል። እሺ በቤት እጠብቅሃለሁ ብሎ ይሄዳል ወደ ቤት። ዳንኤል በሩን ብርግድ አድርጎ ይገባል። ቲና ለምን መጣ ትለዋለች። ዳንኤልም ካሌብ ና ብሎ ለምን ነው ይላል። ካልተባልካት መጣ ማለት ነው ትላለች ቲና። ዳንኤልም ለፕሮግራሙ ብቻ ነው ለነገ ከብዳለህ እንዴት ትላለች ቲና። ዳንኤልም እንዳንቺ የናቀኝ ሰው ማንም የለም ይላታል። ቲናም ትወደህ አታውቅም አውቃለሁ፣ ግን እንዳንቺ ግን ቦታ ሰጥቼው ማንም የናቀኝ ሰው የለም ይላል ዳንኤል። ከሴት ጋር ነበርክ ትላለች ቲና። አይተሽኛል ይላል ዳንኤል። ካሌብ ነግሮኛል ትላለች ቲና። ዳንኤል ይኸውልሽ ካሌብ ይዋሻል። እንደዛ እያለ ካሌብ ብርግድ አድርጎ በር ይገባል። በዛ ሰዓት ደግሞ ሌላ ድንጋጤ ይደነግጣል ዳንኤል። በል ወንድምና እህት ሰላም ታውርዱ፣ ይቅር ተባባሉ፣ አሁን ተቃቀፉ ይላቸዋል። ቲና ወደ ኪችን ዳ ትሁትን እኔ የምልሽ ስንት ሰው ነው የሚመጣው ትላታለች። ወደ 8 ሰው ይመጣል ትላታለች። ባለፈው ከእኔ ጋር ስትከራከሪ ነበር አይደለም ወይ? አሁን አሳይሻለሁ ትላለች። ምንድን ነው ትላለች ትሁት። ቲናም ሰውየው ዝግጅት ውስጥ ያልቅ እንዴት መቆየት እንዳለበት ትላለች። የካሌብ አባት እንደዛው ጋቢያቸውን ለብሰው ቁጭ ብለው ያሉበት ጋር ሄድና አሁን አንተ ባለበት ፕሮግራሙ ቢካሄድ ፕሮግራሙን አይወርደውም ትላለች። ዳንኤል እሱ ሲሆኑ ምንም ችግር አይፈጥርም፣ ሌላ ይባስ ችግር አትፍጠሪ ይላታል። እሱ ሲታይ ያሳፍረኛል ትላለች ቲና። ዳንኤልም የሚመጡት የራሱ ቤተሰቦች የሚተዋወቁት የራሱ ቤተሰቦች አይደሉም፣ ቆይ ብታየው ምን አለበት ይህን ሰውዬ ይላል ዳንኤል። የማደርገውን ጠንቅቄ አውቃለሁ ትላለች ቲና። ዳንኤልም ቆይ ለምንድን ነው አንቺ ብቻ አዋቂ እንደሆንሽ የሚሰማሽ ይላታል። አሁን ነገር አልፈልግም ገና ያልጨረስነው ጉዳይ አለ ትላለች ቲና። ዳንኤልም የሚለማመጥሽ መስሎ ከተሰማሽ በጣም ተሳስተሻል፣ ሲጀመር ካሌብ ስለጨቀጨቀኝ ነው የመጣሁት ይላል ዳንኤል። እሺ አሁን ሰው እያገዘኝ ትላለች። አንጠልጥለው ወስደው አልጋ ላይ መኝታ ቤት እንደ እንጨት ነበር ወርውር ያደርጓቸው። የካሌብ አባት አቤት ትዕግስታቸው! አሁን በዚህ ችለት ራሱ የታገሱት ትዕግስት እንደዚህ ሰው አንጠልጥለው ወስደው እንደ ዕቃ ሲወረውሯቸው አቤት ትዕግስታቸው! ያቺ ደቂቃ እስክትደርስ ድረስ ታግሰዋል። አሁንም ለባብሶ ይመጣና ቁጭ ይላል። እኔ የምልሽ አባዬስ ይላል። አባዬ እያንኮራፋ ስለነበረ ትንሽ መኝታ ቤት ረፍት ውሰድ ብዬ እዛ አድርጌዋለሁ ትላለች ቲና። ካሌብ አባት ያሰቡት ሀሳብ ደርሷልና እሳቸው እቅዳቸው ስለደረሰ እየለባበሱ ነው። እሷ ፕሮግራሙ ላይ እንዳይገኙ እዛ ውስጥ አልጋ ላይ የወረወረቻቸው አባት ሱፋቸውን ለብሰው ፊታቸው ገጭ ብለው ሊቆሙ ዝግጅት ላይ ናቸው። ልብሳቸውን እየለባበሱ ነው። ዛሬ ሰርጋችን ነው እያለ ካሌብ ችርስ እየተባባሉ እያለ የካሌብ አባት በሩን ብርግድ አድርገው ይገባሉ። እንግዲህ ለዛሬ ቪዲዮ ያለቀው እዚህ ላይ ነው። በቀጣይ እናያለን።